መርሐባ ያ ሄልዌን 2025 ዓመተ ምህረት ሊያልቅ አንድ ሳምንት ብቻ ነው የቀረው። ይሄ አመት እኔ አስሮ ነው የቀጣኝ ማለት ትችላላችሁ። በጣም ብዙ ፈተናዎችን ያሳለፍኩበት አመት ነውና ካሳለፍኳቸውና ከተማርኳቸው ነገሮች አንድ 10ን ሹክላችኋለሁ። እናንተ ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ። በመጀመሪያ የተማርኩት ነገር የሆነ ነገር ለመጀመር ግዴታ እርግጠኛ መሆን የለብንም። ህይወት ሊሆን ይችላል፣ ስራ ሊሆን ይችላል። መጀመር አለብን የሚል ስሜት ውስጣችን ካለ ወዲያው መጀመር አለብን። ሁልጊዜ እንችለዋለን ብለን የምናስበውን ነገር ብቻ ነው የምናደርገው። ነው አንችለውም፣ ይሄ ነገር ከባድ ነው፣ እንፈራዋለን ብለን ያሰብነውን ነገር ማድረግ አለብን። ያን ነገር ስናደርግ በህይወታችን ላይ ብዙ ነገሮች ይቀየራሉ። ሁልጊዜም ቢሆን ከባድ ነው ብለን የምናስበውን ነገር ራሳችንን እዛ ነገር ውስጥ ወርውረን መጣል አለብን። እዛው ተፍጨርጭረን የተሻለ ነገር እንድናመጣ እንጂ ሁልጊዜ የምንችለውንና የምንኖረውን ከሆነ ሁሌ ሮቲናችን ያ ከሆነ ለውጥ ስለማይመጣ። ሁለተኛ በዚህ ዘመን ወይም በአሁኑ ሰዓት ላይ ላይፍ ኮች የሚሰጡ በጣም ብዙ ሰዎች አሉ። በፈለግነው ነገር ላይ ስፖርት ላይ ሊሆን ይችላል፣ እውቀት ትምህርት ላይ ሊሆን ይችላል፣ አኗኗራችን ላይ በገባንበት ችግር ብዙዎቻችን በቃ ሁሉን ነገር እናውቃለን እንወጣዋለን ብለን እናስባለን፣ ግን አይደለም። ትክክለኛ የላይፍ ኮች ሰው ካገኘን በህይወታችን ላይ ያስፈልገናል ብዬ ነው ማስበው። አብሶ በዚህ ዘመን በሶሻል ሚዲያ በበዛበት ዘመን ራሳችንን ከብዙ ነገር ጋር እናወዳድራለን። ብዙ ፈተናዎች፣ ብዙ ችግሮች የበዙት በዚህ አመት ነው እኔ እንደታየኝና ድሮ ደግሞ እንዴት ነው የምናደርገው? በቃ የኛ ታላቅ የሆነ ወይ ጎረቤት በዛ ችግር ያላለፈ ሰው እኛ ሄደን ችግራችን እንዲህ ያጋጥሞኛል እንዴት ላድርግ ብለን እንነግረዋለን። ያ ሰው በማለት በቃ እንዲህ ያጋጥሞታል እንዲህ ብታደርግ እኮ ይሄ መፍትሄ ነው ብሎ የሚያስበውን ይነግረናል። ኖ ያ ሳይሆን ላይፍ ኮች ማለት በዛ ችግር ውስጥ ያለፈ ያንን እዛ ጉድጓድ ውስጥ የገባ እኛ እንዳንገባ ይጠቁመናል። ሶስተኛው ደግሞ ጂም ቤት መሄድ፣ ካልተመቻችሁ ደግሞ ቤታችሁ ውስጥ ስፖርት መስራት ሊሆን ይችላል፣ ዳንስ መደነስ ሊሆን ይችላል። ብቻ ግን ሰውነታችሁን ማንቀሳቀስ። በወሬያችሁ ላይ እኔ 10 ኪሎ ቀንሻለሁ 10 ኪሎ ቀንሻለሁ። ቪዲዮ ሰርቼላችኋለሁ፣ ኢንሻአላህ ፖስት አድርገዋለሁ። ስፖርት መስራት ብዙ ፋይዳዎች አሉት። ሲጀመር ምንም ልላችሁ አልችልም፣ ስለዚህ ታውቁታላችሁ። እና ደግሞ ብዙዎቻችን እኛ አረብ ሀገር ያለን ሰዎች ለራሳችን አይደለም የምንሰራው። በነገራችን ላይ ወይ ቤተሰብ ልናስተዳድር ወይ ልጆች ይኖራችኋል ወይ ደግሞ ቤተሰብ እናት፣ አባት፣ ወንድም፣ እህት ብዙ ሰዎች ነው የምንረዳው። ያ ነገር ግን የሚሆነው እኛ ጤነኛ ስንሆን ጤነኛ ሰውነት ሲኖረን። አራተኛና ይሄ አመት ቀጣኝ ያልኳችሁ ደግሞ የሆነ ነገር ገብታችሁበት ወይም እችለዋለሁ እሰራዋለሁ ብላችሁ እዛ ነገር ውስጥ ራሳችሁን ወሩራችሁ አስገብታችሁ ያ ነገር ሳይሳካ ሲቀር እና ያ ነገር እውነትም አስተምሯችሁ ቀጥቷችሁ ሲያልፍ። በወረችን ላይ አንዳንድ ሰዎች በጣም አጭር ሰዎች አይታችሁ ከሆነ ትንሽ ረዘም ማለት ከፈለጉ አሉ እንደዚህ አይነት ዶክተሮች፣ ሰምታችሁ ወላይታችሁ ሊሆን ይችላል። ሆስፒታል ሄዱና እግራቸው አጥንቱን ይሰብሩታል። አጥንቱ ይሰበርና ከዛ በኋላ ያ አጥንቱ ደግሞ እንዲፋፋና ረጅም ሌላ ቁመት እንዲሰጣቸው። ግን ህመሙን አስባችሁታል? ሆስፒታል ሄዳችሁ እግራችሁ መሰበር ለምን? ነገ ላይ ለመርዘም ከሚያጋጥሙን ችግሮች ይሄ ነገር በቃ እኔ ከዚህ በኋላ አልነሳም ብለን የምንወስነው ወይም ይሄ እኮ በቃ ለነገ የተሻለ ነገር ነው ወይም ነገ እንደዚህ አይነት ነገር ውስጥ አልወድቅም ብለን የምንወስነው እኛ ነን፣ እኛና አመለካከታችን ማለት ነው። አንዳንድ ሰዎች እንደዚህ አይነት አጋጣሚ ሲያጋጥማቸው በጭራሽ ደግሞ አይነሱም፣ በጣም ይሰበራሉ። አንዳንዶቹ ደግሞ እንደዚህ ነው እንዴ ብለው እንደውም የተሻለ እድገት ያመጣሉ። እናንተ ከተሻሉት ሆኖ። አምስተኛ ደግሞ አሁን ላይ እስከዛሬ ከኖር ነው ሁሉ በጣም ብዙ ነዕማ ላይ ነው ያለነው፣ ወይም ብዙ በቃ ሁሉ ነገር አለን ማለት ይቻላል። በቃ ሶሻል ሚዲያው፣ ኢንተርኔቱ፣ ኑሮ፣ ሁሉ ነገር ከድሮ በጣም የተሻለ ነው እና ተደራርቦ በጣም ብዙ ነገር ነው የተሰጠን። ያን ነገር ግን ማጣጣም እየቻልን አይደለም። አንድ እንግሊዛዊ ምን ፖስት አድርጎ አየሁኝ። በጣም የተደላደለ ህይወት ነው የሚኖረው፣ በጣም ሀብታም ነው፣ ምንም አይነት ነገር አልጎደለውም ነው የምንለው አሁን እኛ ብናየው። እና ግን ምን ያደርጋል? በየ3 ወሩ 4 ወሩ ለአንድ ሳምንት ለ10 ቀን ምናምን ወታደሮች የሚሰለጥኑበት ቦታ እዛ ይሄዳል እና በጣም ቀዝቃዛ ቦታ ነው የሚተኛው። በጣም ቀዝቃዛ ምግብ ነው የሚሰጧቸው። ሌሊት መነሳት አለ እንትኑን ልምምድ ለማድረግ ምናምን እና ያለውን ስቃይ በጣም ነው የሚሞክረው የሚያየው። ለምንድነው ያንን የሚያደርገው? ያንን እዛ 10 ቀን ወይም አንድ ሳምንት እዛ ጋር የሚሰቃየው ስቃይ ተመልሶ መጥቶ እቤቱ ሲኖር ለ5 ወር ለ6 ወር ወይም
ለአመታት በቃ ደስተኛ ህይወት ነው የሚኖረው። በቃ ያንን ነዕማ ያንን ምግብ ያንን የሚሞቅ ቤቱን በቃ አልሐምዱሊላህ ይላል። እና ደግሞ የሰው ልጅ ለማዳ ነው ደግሞ ይረሳል። ሞት ራሱ ይረሳ ይላል። እኔ እኮ ይሄ ሰው ከሞተ በኋላ ከሱ በኋላ አልኖርም እንልና ግን እንኖራለን። ያ ማለት ምንድነው? የሰው ልጅ ይረሳል። ስለዚህ ደግሞ ያንን ህይወቱን ደግሞ ሲለምደው ሲረሳው መነጫነጭ ምናምን ሲጀምር እንደ አዲስ ወታደር ቤት ይሄዳልና ያለን ነዕማ ትልቅ ነው። ያለን ህይወት አሁን ላይ አልሐምዱሊላህ ብለን እውነት ስሜቱን መቀበል አለብን። 7ኛ ወይም 8ኛ እኔ እየቆጠርኩ አይደለም፣ ቁጠሩ እናንተ። ስላለፈ ነገር ወይም ስላጠፋነው ነገር ራሳችንን መቆጣት ወይም መጸጸት፣ መቆጨት በጣም ይሄ የሆነ ሰው የሆነ ነገር አጥፍታችሁ አንተ ይሄን አጥፍተሃል ከሚል ሰው በላይ እኔ እኮ ይሄን አጥፍቻለሁ የሚል የጸጸት ስሜት በጣም በጣም ራስን ይጎዳል። የሆነ ነገር የምናጠፋው ወይም ያን ነገር ሳናቀው ቀርተ ነው የሆነ የጎደለ ነገር ነበረ እዛ ጋር ማለት እኛ ከእውቀት ማነስ ሊሆን ይችላል። በዛ ችግር ላይ በዛ ነገር ላይ ደግሞ ከዚህ በፊት አለማሳለፍ ሊሆን ይችላል፣ ሰው አለመጠየቅ ሊሆን ይችላል። የተለያዩ ነገሮች ይኖራሉ። ግን ያን ሁሉ ነገር ለራስ ይቅርታ ማድረግ በጣም ከራሳችሁ ጋር ይቅርታ መባባል አለባችሁ። እኔና እኔ ልንጋደል ምንም ሁላ ያልቀረን ጊዜ ነበረ በወሬያችን ላይ። በቃ እኔ አንዴ ራሴን ላጥፋ እንዴ የሚል አይነት ስሜት እስከሚመጣብኝ ድረስ እንደዚህ አይነት ነገር ከራሴ ጋር ጥል አጋጥሞኛል። ግን ነው ምንም አይነት ጥፋት ሳጠፋ ሁሉ ላይ ያን ነገር ባውቀው ኖሮ ስለማላጠፋ ሁሌ ለራሴ ይቅርታ አደርጋለሁ። ጸጸት በጣም ስለሚጎዳ ጸጸት ትቻለሁ እና እናንተም ጸጸት መተው አለባችሁ። 9ኛ ወይም ደግሞ 10ኛ የማሰቢያ ጊዜ አተናል። በምንድነው ቢዚ የሆነው አናውቀውም። በስልካችን ሊሆን ይችላል፣ አብሮ በመጫወቻ በማውራት በምንም ሊሆን ይችላል። በዚህ ዘመን ግን ለራሳችን ጊዜ ሰተን ስልካችንን አጠፋፍተን ቁጭ ብለን የሆነ ነገር ማሰብ፣ ማሰላሰል፣ ማቀድ አንችልም። የሆነ ሰው የሆነ ሀሳብ አለው። በቃ ያ ሰው አሪፍ ይመስላል፣ አሪፍ አስተሳሰብ አለው። እሱ ይሄን ቢዝነስ ሊጀምር ነው፣ እሱ ይሄን ነገር ሊያደርግ ነው፣ ስለዚህ እኔም እሱን እከተላለሁ አይነት ነገር ነው የያዝ ነው በብዛት ሁላችንም ማለት ይቻላልና ለራሳችን ጊዜ ሰተን ያለውን ህይወታችንን በሙሉ እንደ አዲስ እያሰብን እየጻፍን እያቀድን እንኖራለን። 9ኛ ይመስለኛል። ይሄ 10ኛ ሌላ ይቀራል፣ ግን ቪዲዮ አለቀ። እንደዚህ አይነት ቪዲዮዎች እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ኢንሻአላህ በሌላ በጥሩ ሀሳብ ተመልሼ እመጣለሁ። ዩቲዩብ ላይ ደግሞ በጣም ጠፍቻለሁ አውቃለሁ። በስ ኢንሻአላህ ከዚህ በኋላ ላለመጥፋት ቃል ገባላችኋለሁ። ባያ ህልሚን